ሰበር መረጃ ሙሽራው በሰርጉ ቀን ሻንጣውን ይዞ መኮብለሉ ተሰማ። ሙሽሪትም በቬሎ አምራና ደምቃ በታጃቢዎቿ፣ በሚዜዎቿ፣ በቤተሰቦቿ ታጅባ ብትጠብቀውም ሙሽራው ግን ይበቃኛል፣ መኪና የለም፣ መጓጓዣ የለም፣ ስለዚህ ሰርጉ ላይ መገኘት መታደም አልችልም በማለት እንግዲህ ሻንጣውን ይዞ እየሄደ መንገድ ላይ ተገኝቷል። ብዙ መረጃዎች እያመለከቱ እንደሚገኙት ብሩክ የሚባለው ልጅም ቡቡዬ ማለት ነው እንግዲህ ይህንን ነገር ልፈቅድ አልቻለም። በሰርግ ቀን የት ነው የምትሄደው? የትም መሄጃ መራመጃ የለህም፣ አትጨማለቅ፣ አሁኑኑ ወደ ሙሽሪት ወደ ቤተሰቦቻችን ወደ ቤተሰቦቿ መሄድ አለብን ሲል እንግዲህ ቆፍጠን ያለ ቆረጥ ያለ መልስ ሰጥቶታል። ሙሽራው ምን አይነት ምላሽ ይኖረው ይሆን? ሌላኛው ደግሞ ሀብ የሚባለው ልጅም በጎን በጎን እያቀጣጠለው እሳቱን እንደነበረም መረጃዎችን ሰምተናል። ምን ተፈጠረ? በብሩክ ቤተሰቦች የተፈጠረው ነገር ምንድን ነው? እንግዲህ ታላቅ ወንድማቸውን ሊያገባ ሽከር ጉድ እያለ በሚገኝበት ሁኔታ እነሱም አምረው ደምቀው ሙሽሪት እየጠበቀቻቸው ባሉ ሰዓት እንግዲህ ሙሽራው አልሄድም፣ አልተመቸኝም፣ አልሆንልኝም በማለት ቁምጣውን ለብሶ ሱፉን መልበስ ሲችል ቁምጣውን ለብሶ ሻንጣውን ጠቅልሎ መሀል አስፋልት ላይ ጎዳና ላይ ይገኛል። ይሄ ብሩክ እንዴት ናችሁልኝ? የተወደዳችሁ የቻናል ቤተሰቦች እያላችሁበት ሰላማችሁ ይብዛ። የእውነት እኔ ዜና ማንበብ በጣም ውስጤ ነው ከምነግራችሁ በላይ ማለት እንኳን እያነበብኩ ሳላነብ ራሱ ደስ ይለኛል። እና ዛሬ እንደምታዩኝ ፍክትክት ብዬ በቃ እየሳኩ ነው የመጣሁት። ቪዲዮም ያስቃል፣ ያዝናናል። እኔም ደግሞ ፈታ ብዬ ነው የመጣሁት። ለምን ከህመሜ ድኛለሁ። እግዚአብሔር ይመስገን። በእውነት ብዙዎቻችሁ በቲክቶክ ራሱ በዩቲዩብ በኢንስታግራም እየመጣችሁ እንዴት ሆንሽ እያላችሁ እየጠይቃችሁ ነበረና እግዚአብሔር ይመስገን ሲያመኝ ነው እንጂ ሲሻለኝ ደህና ነኝና ደስ ብሎኝ ዛሬ እንግዲህ ንቅት ብዬ ድምፄ ራሱ ኃይል አለው አይደል እና ተችሎኝ መጥቻለሁ ማለት ነው። አመሰግናለሁ ሁላችሁም ስለጠየቃችሁ፣ በጣም ነው የምወዳችሁ ማከብራችሁና ብሩክና ሀብ እንደዚሁም ደግሞ መላኩን ነው ይዤላችሁ የመጣው መለኛው ማለት ነው። እኔ እውነት ለመናገር ብሩክ ለመጀመሪያ ጊዜ ነው ፕራንክ የተደረገው በሁለቱ ወንድሞቹ አንድ ላይ ሆኖ ማለት ነው። እና የሀይሚን ነው የተበቀሉላት። ባለፈው ሀይሚን ለምን ጭራሽ ቤታችን ውስጥ ገብተሽ እንዴት ቆሌት ትሰሪያለሽ ብሎ ያኔ እኔ ስለ ቆሌቱ ሲወራ ራሱ በጣም ነበር የሳኩት። ሀይሚዬ በጣም ነበር የተናደደችው። በጣም የሆነ ያሳዘነችኝ፣ ያኮረፈችው፣ የተናደደች ብዙ ነገር ነው በቃ በአንዴ ስሜቷን ያየንበትና ከባድ ፕራንክ አድርገዋት ነበር። ቀላል ነው ለነሱ ግን እሷ በጣም ከብዷት ነበር። በጣም ነው የደነገጠችው። ብሩክ ደግሞ ሽምጥጥ አረጋት። አላውቅም ማን ደውሎልሽ? እኔ ያልደወልኩልሽም ራስሽ ነው የመጣሽው፣ መጠሽ ቆሌት ሰርተሻል ምናምናም ብለው አስደንግጠዋት ነበርና በተራው ደግሞ እንግዲህ ሌላ ፕራንክ ለብሩክ ተዘጋጅቶለት እንግዲህ ተበቅለውላታል ለሀይሚ ማለት ነው። ብሩክን እንግዲህ ወንድምየው ሊያገባ እንደሆነ ያው በሶሻል ሚዲያ እየተናገረ ይገኛል። በቲክቶክም እንደዚሁም በዩቲዩብም እየተናገሩ ነበረ እንደሚጋቡ ማለት ነው። ያው ታላቅ ወንድም እንግዲህ ጀምሯል። ከዛ ሀብ ይቀጥላል። ከዛ ደግሞ ብሩክ እያሉ እንግዲህ ጥሩ የሰርግ ፕሮግራም ወይም ደግሞ ጥሩ ሰርግ ጥሩ ጋብቻ እንደሚሆንላቸው ተስፋ አድርጋለሁ። እና እሙሽ በጣም እድለኛ ናት ብዬ ነው የማስበው። አንዳንዴ ማለት ነው ልጅ ራሱ አሳድጋችሁ ያልሆነ ቦታ ይወድቅባችሁና ዘላለም አለማችሁን ስታለቅሱ ነው የምትኖሩት ወይ ደግሞ ፈጣሪያቸውን ስታማረሩ በነዛ ልጆች በጣም ስትማረሩ ነው የምትኖሩት። እና ጤነኛ ልጅ የተባረከ ልጅ ቤተሰቡን፣ ሀገሩን፣ በዙሪያ ያሉትን ሰዎች የሚወድ የሚያከብር ሰው ሲሆን የሚያከብር ልጅ ሲሆን በጣም የተባረከ ልጅ ነው የሚሆነው። እና ብሩክ ሀብም እንዲሁም መለኛውን በጣም ደስ የሚሉ እንደውም መለኛውን ወይ ደግሞ መላኩን ብዙ ጊዜ አይተናናቅም ሶሻል ሚዲያ ላይ ብሩክ ያወራል ስለ ወንድምየው። አሁን በቅርቡ ነው በቲክቶክ ከሚስትየው ጋር መጥቶ እያወራ የሚገኘው እንጂ ከዛ ውጪ ማንም አያውቀውም ነበር። እና አሁን ተመልሶ ሲመጣ ሁሉም አንድ ላይ ሲመጡ አንድ አይነት ነው ያላቸው ባህሪያቸው። በጣም ደግሞ በጣም ከቤተሰብ መሀል ደስ የሚለኝ ነገር እርስ በእርስ የሚግባቡት ነገር፣ የሚቀላለዱት ነገር፣ የሚሳሳቁት ነገር የእውነት አንዳንዴ ያስባችሁት እኛ እንደው በራሳችሁ ራሱ ብትታዘቡት ራሳችሁን ከውጭ ስላለው ሰው ነው ፍሪ ሆናችሁ በደንብ በቃ ግልጽ ሆናችሁ እየተሳሳቃችሁ እየተቀላለዳችሁ የምታወሩና ከቤተሰብ ጋር እንደዚህ ቅርብርብ ያለ ሰው በብዛት የለም ኢትዮጵያ ውስጥ። እውነት ለመናገር አሉ ግን ደግሞ በብዛት አይደለም። እና ከነዛም ውስጥ ካሉት ውስጥ እንግዲህ የነ ብሩክ ቤተሰቦች ናቸውና ደስ ይላሉ፣ ይቀላለዳሉ፣ ይጫወታሉ፣ ይስቃሉ ምናምን እና ፈጣሪ ደስታችሁን ያብዛው። ብሩክ በጣም ነው ያሳዘነኝ። ለምን እንደሆነ ታውቃላችሁ? የሚገባበት የሚሆነው የሚሄድበት በቃ ትክክለኛ የሆነ በጣም የሆነ የመፍርሃት ስሜት የመደንገጥ ስሜት ያየውበት ብሩክ ላይ በጣም ማለት ነው። እና አልሄድም
በቃ ከሰርጉ አልሄድም ምናምን። ግን እኮ ባስተውሎ ቢሰማው ምክንያት ምንድነው ብሎ ቢጠይቀው ትንሽ ነገር ነው። አንዳንዴ ሰው ሲደነግጥ እኔ ብዙ ሰዎች ፕራንክ ሲደረጉ አይቻለሁ እና በጣም የሚያስቀኝ ነገር ሀሳቡ ነው አለመስማታቸው። ያ ነገር ምንድነው ብሎ ቆም ብሎ አለመጠየቃቸው፣ አለማገናዘባቸው በጣም ያስቀኛል። እግዚአብሔርን ነው የምላችሁ። ቢጠይቁ እኮ ወይም እኔ የሆነ እስከ ፍንጭጭ አድርጌ እስኪ የት እንዴት ከምን ወዴት ምናምን ብዬ መጠይቅ ሰው ነኝ። እንደዛ ብትሉ ማለት ነው በቃ በደንብ እውነታውን ቶሎ ትደርሱበታላችሁ። ግን አንዳንድ ሰዎች የሆነ ነገር ሲሰሙ ቶሎ ብለው ሀገር እያዝልኝ ነው የሚሉት፣ ይሯሯጣሉ። የሆነ ቀልባቸው እዚያ አይሆንም እና በሰዓቱ ደግሞ ሌላ ውሳኔ ይወስናሉ። ፕራንክ መሆኑ ጥሩ ነው፣ ግን በህይወታችን በትክክለኛ ህይወታችንም አንድ ነገር ስንሰማ ስናይ መደናገጥ የለብንም። እንዴት ሊሆን ቻለ፣ በምን ምክንያት፣ የት፣ እንዴት ምናምን ብላችሁ ጥያቄ ስትጠይቁ፣ ከራሳችሁ ጋር ስታወሩ፣ ስትረጋጉ ትክክለኛና ጥሩ ውሳኔ ተወስኑና ወደ መፍትሄው ነው የምትሮጡት እንጂ እንደዚህ ተደናብራችሁ ተደናግጣችሁ በቃ ይሆን አልሆነ ውሳኔ አትወስኑም። የእውነቴን ነው። እንደዛ ቢሆን የተሻለ ነው ብዬ ነው የማስበውና በብዙ ፕራንኮች ስላየው ነውና ብሩክ አሁን ምንም እንኳን አላለም እኮ እስኪ ነገሬን ችግርን እያለው ምንድነው የተፈጠረው ነገር? አሁን ለምሳሌ በሰርጉ ቀን አልሄድም ሲል ከሚስቱ ጋር የሆነ ነገር ተፈጥሮ ነው ወይ ደግሞ ቤተሰቦቻቸው ጋር ቤተሰቦችን ጋር የሆነ ምንድነው ብሎ ሊገምት ምናምን ይችላል። ግን እሱ መኪና አጥቼ ነው ያለው መጨረሻ እና ምን ችግር አለው የኔ መኪና አለ ምናምን እና በጣም በቃ የሚያስቅ ፈታ የሚያደርግ ፕራንክ ነውና ብሩክ ተበልታል። ያው ሀይሚ ደግሞ እዚህ ውስጥ ብትኖርበት ግን ያው የሁለቱ መኖር በነገራችን ላይ እሱ ብቻውን ቢሆን ኖሮ አልሄድም ያለው በደንብ ላይ አምነው ይችላል። ግን ሀብም አብሮ እየተከራከረ ስለነበረ አብሮ እየተቆጣው ምናምን ስለነበር የእውነትም ሆነ ፕራንኩ የእውነት አስመሰለውና ለማንኛውም ግን ወንድማማቾች በጣም ነው ደስ የምትሉት። በጣም እየተዝናናው ነው ያየሁትኝ። ኧረ ቡታጅራ ሁሌ በቃ በእርግጥ ሀይሚና ብሩክ እኮ ሊመለሱ ነበር። እውነት ለመናገር ወደ አዲስ አበባ ሊመለሱ ነው። በዓልን አሳልፈው ይመለሱ ነበር። ግን ሰርጉ ስላለ ከሰርጉ በፊት ወደ አዲስ አበባ መመለስ ስለሌለባቸው ነው እንግዲህ ቡታጀራ ያሉ ጓደኞቻቸውን የሰፈር ልጆችን የሚያውቋቸውን የማያውቋቸውንም ሰዎች አለንላችሁ በርቱ እያሉ እንግዲህ ቪዲዮም እያብሯቸው እየሰሩ እንዲያድጉ እያደረጉ የሚገኙትና ሰርጉ ካለፈው በኋላ እርግጠኛ ነኝ ሀይሚና ቦራ ወደ አዲስ አበባ ይመለሳሉና ትናንትና የሆነ ቪዲዮ አይቼ ነበር። ብሩክ የሆነ ሰርግ ቤት ሄዶ የወንድሙ ሰርግ ይሆን ሌላ ሰርግ ቤት ይሆን አላቅም ብቻ ቡቡ እንዳይጠለፍ እያላችሁ ብዙ ሴቶች ስታወሩ ነበር። ለማንኛውም ግን ከሀይሚ ጋር በሚገርም አለባበስ በሚገርም የሰርግ ፕሮግራም እንግዲህ እናያቸዋለን ብዬ አስባለሁ። ለብሩክ ወንድምም ምርጥ ልጅ ነው፣ ስርዓት ያለው ልጅ ነው። ላይቭ ላይ ብዙ ጊዜ እከታተለዋለሁ እና የማዳም ቅመሞችም እኔ ለብዙ የሚተርፉ የምትትረፈረፉ እኮ ናቸው። ኧረ የእናንተ ነገር ሲለያል እግዚአብሔርን ምን ቃል አለ የሚገልጻችሁ? የእውነት የብሩክ ወንድም ብቻ ስለሆነ እኮ ሳታውቁት አከበራችሁት፣ ወደዳችሁት፣ አለንልህ አላችሁት። አሁን ቲክቶክ ላይ በጣም ፌመስ ሆኗል፣ ከብሩክ የበለጠ ማለት ይቻላል። የእውነቴን ነው። እና ቀና አስተሳሰብ ነው ያላችሁ። እንዴት መታደል ነው! እኔ በእናንተ ቀናለሁ። እግዚአብሔርን ነው የምላችሁ። የማዳም ቅመሞች የጨረቃ ፋሚሊዎች ትለያላችሁና እሱንም እያበረታታችሁት ነውና ይመቻችሁ። ጥሩ ጋብቻ እንደሚሆንላችሁ ተስፋ እናደርጋለን። መልካም ጋብቻ ይሆንላችሁ እንላለን። ብሩክን ትንሽ ስላስደነበራችሁት ብድራን የሀይሚን ብድር ስለመለሳችሁ እናመሰግናለን እንላለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ኔትወርክ እንግዲህ በደንብ መጥቷል። በደንብ ከዚህ በኋላ እመጣለሁኝ። የኔ ውዶች፣ የኔ ምርጦች፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጨረቃ ፋሚሊዎች በመለኛው በሀብ ስም ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች ሰብስክራይብ ሳታረጉኝ እንዳትወጡ ማለት ነው። እንግዲህ መልካም ጋብቻ እያላችሁ መልካም ምኞታችሁን ግለጹለት። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቻው 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 ቻው።